ፋሚሊ እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁኝ። እሱም ዛሬ ያው አረብ ሀገር ያላችሁ ሴቶች ስለ አረብ ሀገር ሴት ነው ዛሬ ማውራው ማለት ነው። እሱም ምንድነው ብዙ ጊዜ ያው የአረብ ሀገር ሴት ይባላል፣ ስማችሁ ይጠራል ብዙ ጊዜ። ይሄንን ቪዲዮ ሌሎቻችሁ ስክሮል ብታረጉም ችግር የለውም። በነገራችን ላይ አረብ ሀገር የምትኖሩ ሴቶች ግን ቤይሩትም ልትሆኚ ትችያለሽ፣ ዱባይ ልትሆኚ ትችያለሽ፣ ሳውዲ አረቢያ ልትሆኚ ትችያለሽ፣ የትም ልትሆኚ ትችያለሽ። ግን ይሄንን ቪዲዮ ፎከስ አድርገሽ አዳምጪኝ እና ምን ለማለት ፈልጌ ነው፣ እኔ ብዙ ጊዜ በጣም ከሚያናድዱኝ ነገሮች የአረብ ሀገር ሴቶች በጣም እየዋናችሁ ታታሪ ጎበዞች ናችሁ፣ ትለፋላችሁ፣ ትሰራላችሁ፣ ቤተሰቦቻችሁን ለመለወጥ፣ ለማገዝ፣ ለመርዳት፣ ራሳችሁን የእናንተን ህይወት ለመቀየር የምታረጉት ጥረት እኔ ሳላደንቅ አላልፍም። እዚህ ጋር በጣም ትለፋላችሁ ከማንም በላይ ማለት ነውና ምንድነው የሚያናድደኝ ነገር ይሄ ማንም ስርዓት አልባ ማንም ውርጋጥ እየተነሳ ላይቭ እየገባ ምናምን እየሰደበ ለዛው እየተሳደበ ስርዓት የሌለውን ንግግር እየተናገረ ግፍት የምትሰጡ ሴቶች ማለት ነው። ይሄ መልእክት ለእናንተ ነው። ማለት ብዙ ስህተት ትሰራላችሁ፣ ግን እዛ የሄዳችሁበትን አላማ ማወቅ አለባችሁ። ለምን እንዲሄዳችሁ ምንድነው አረብ ሀገር እንዲሄድ ያነሳሳኝ እኔ ብላችሁ ራሳችሁን መጠየቅ አለባችሁ። ግፍት እየሰጣችሁ በቃ ማንንም የማንንም ቤት እሱ እዛ ቁጭ ብሎ እየተሳደበሽ G+ ነው የሚሰራው። በነገራችን ላይ ማለት አንቺ በለፋሽው ብር አንቺ በሰጠሽው ግፍት G+1 G+2 ምናምን እየሰሩ ነው የሚዝናኑበት። የሚገርምሽ ነገር እዚህ አገር ቤት በገቢ ማለት ነው። እኔ ኢትዮጵያዊ ነው ማውራው ይሄንን ቪዲዮ በነገራችን ላይ እና እዚህ አንቺ ከአረብ ሀገር መጥተሽ እዚህ ሀገር በጣም ተቸግረሽ ማለት ነው ያ ላይቭ ላይ ግፍት የምትሰጪው ሰውዬ በጣም ተቸግረሽ አንድ ቀን አገኝተሽ የሻይ ቡና ብትጠይቂው እንዲህ ዞር ብሎ ቼክ አያረግሽም። የምሬን ነው ምልሽ። በጣም አትሞኝ። በጣም ነው የምታሳዝኑኝ። ለዛ ነው እና በጣም እየለፋችሁ የህፃናትን ሽንት እስከ መጥረግ እስከ ማጽዳት ሽንት ቤት ነው የምታጸዱት። ለሰው ምግብ ማብሰል ስፔሻሊ ኪችን የሚሰራው ስራ በጣም አድካሚ ነው። የናንተን ጨጓራ እስክትታመሙ ድረስ ወገባችሁን እስክትቆረጡ እስክትታመሙ ልባችሁ እስኪታመም በጣም ለፍታችሁ ጥራችሁ ግራችሁ ነው የምታገኙት ያንን ብር። ነገር ግን እሱም ብር የት ነው እያዋልኩ ያለሁትኝ? ምን አይነት ጉዳይ ላይ ነው የኔ ብር እየዋለ ያለው የሚለውን ጥያቄ ለምንድን ነው ራሳችሁን የማትጠይቁት? ትለፋላችሁ። እንደውም አንድ ምሳሌ ልስጣችሁና ሳውዝ አፍሪካ የሚኖር ሰው በመቃ ሚኒመም ማክሲመም ብለንም እንበልና 15 ወይ 10 ሺህ ምናምን ሴቭ የሚያደርግ ከሆነ ወደዚህ ሲቀየር ያ ብር ምናልባት እንበልና በቃ 100 ሺህ አካባቢ 150 ምናምን ብለሽ ያዡ። ነገር ግን እናንተ ኮንስታንትሊ የምታገኙት ያንን አንድ ሰው ሁለት ሰው ሊካፈለው ይችላል። እናንተ የምታገኙት ይነስም ይብዛም የኢትዮጵያን 30 ሺህ እና ከ30 ሺህ በላይ እስከ 100 ሺህ የሚሰሩ ሴቶች አላችሁ። አሁን እንደየንተኑ ያን ብር እየሰራሽ ከወንድ በላይ ነው የምታገኙት። በነገራችን ላይ አሁን ያልኩትኝ ካልኩሌት ስታረጉ የናንተ ምንም አይነት ወጪ የሌለበት ነው። በየወሩ ነው የምታገኙት። የቤት ኪራይ የለባችሁም። ቀለብ ከዛ ነው የምትቀለቡት። ግን ያ የምታገኙትን ብር የት ነው የምታረጉት? ለምንድን ነው ራሳችሁን የማትጠይቁት? ቢዝነስ ማይንዳችሁን ለምንድን ነው ማታሳድጉት? ግፍት እየሰጣችሁ ማንም እየተነሳ ቲክታክ ላይ ላይቭ እየገባ እየተሳደበሽ ለዛው እያጥረገረገሽ እየዘለልሽ ለምንድን ነው ግፍት የምትሰጪው? ማንም ሰው ስለመጣ እንትን ስላለ ግፍት እየሰጠሽ የምትመሰገኝበት አይደለም። በሰው ተወዳጅነትን ለማትረፍ ከሆነ እንትና እንደዚህ ናት ምናምን ግፍት ሰጣችሁኝ ፋሚሊ ቴንኪው በጣም በቃ እንደዚህ ምናምን ስለተባልሽ አንቺን የትም አያቅሽም። የምሬን ነው ምልሽ። ስለዚህ ያ ሰው አንቺን ዞሮ ቼክ ስለማያረግሽ ግፍት አትስጪ እህቴ እባክሽን። በቃ እኔ በጣም ስለሚያናድደኝ ነው በነገራችን ላይ እኔ ላይቭ ገብቼም አላቅም። ሲጀመር እንደዚህ አይነት ነገር አስቤም አላቅም። ሰርቶ ይብላ ሌላ ነገር። በርግጥ ለክሬተሩ ይሄ ነገር ስራው ነው፣ እሱ ስራው ስለሆነ ነው እንትን የሚለው ማለት ነውና እናንተ ለምንድን ነው የምትሞኙት ነው? በቃ ለምን ትሸወዳላችሁ? ላይቭ ላይ ለምን የተቸገረ ሰው ብታግዙ እኮ እግዚአብሔርም ይወዳችኋል፣ ይከፍላችኋል። ያንን የተቸገረን ሰው ቤተሰቦቻችሁን አግዙ በዛ ብር። ማንም ሰው በቃ በማይሆን ቦታ ላይ እንትን አትበሉ። ማንም ሰው እየተነሳ ምናምን አትበሉ። ቪዲዮ ስክሮል እያረጋችሁ ማይረባት ቪዲዮ ራሱ የማይጠቅማችሁ ነገር ከሆነ ራሱ አትዩት። በቃ ስልክ ላይ የምታዩት ቪዲዮ የማይጠቅማችሁ ከሆነ ዞር ብላችሁ ቼክ አታርጉት። ቴሌቪዥን ላይ ራሱ የማይጠቅማችሁ ነገር ከሆነ አትዩት። በቃ እዛ ሄድሽ እኮ በቃ ራስሽን ለመቀየር ቤተሰብሽን ለመቀየር ነው አይደል? ስለዚህ በመቼስ የለፋችሁበትን ብር ነው ግፍት የምትሰጡት። ያ ኮይን ትንሽ ሊመስላችሁ ይችላል።
በጣም ብዙ ብር ነው። ብዙ ነገር ማድረግ የምትችሉበት ስለሆነ እህቶቼ በዚህ ነገር ራሳችሁን እየሸወዳችሁ ራሳችሁን እያታለላችሁ ያላችሁ ሴቶች ብትቆጠቡ፣ በቃ ራሳችሁን ብትሆኑ የለፋችሁበትን ራሳችሁን መቀየር የምትችሉበትን ነገር ብታረጉ ነው የሚሻለውና ይሄን ለማለት ፈልጌ ነው። ሌላኛው ደግሞ እዚህ ሀገር ኢትዮጵያ ብር ስትልኩ ራሱ በቃ ማንም እንደዚህ ተቸገርኩኝ እንደዚህ ሆንኩኝ ምናምን ስላል አይደለም መላክ ያለባችሁ ማድረግ ያለባችሁ ከሆነ ብቻ ነው ማድረግ ያለባችሁ። ስለዚህ እባካችሁ ስፔሻሊ ይሄ ግፍት የምትሰጡ ሰዎች የምሬን ነው ምላችሁ እናንተ ብትጠነቀቁ። በቃ ተርፎ ያለው ሰው ለተቸገረ ምናልባት የሆነ ጎፈንድ ምናምን የሚያስፈልገው ጉዳይ ካለ ለዛ ተነስቶ በቃ ግፍት የፈለኩት ለዛ ጉዳይ ነው ካለ አድርጉት። ነገር ግን በቃ ቢዝነሱ አርጎ እናንተን እየሸወዳችሁ እንትን የሚላችሁ ከሆነ በጣም አትሸወዱ። ብዙ ልጆች እንደውም ይሄ አጫጭር ድራማዎችም ሊባሉ ይችላሉ፣ ኮሜዲ ሊባል ይችላል፣ ተከታታይ ድራማዎች የትኛውም ልትሉ ይችላላችሁ። በነገራችን ላይ ሞር እዚህ ሀገር ላይ ብር የሚሰራበት በሴቶች ነው፣ በአረብ ሀገር ሴት ማለት ነው። እና እሱን ድራማውን አትዩ ለማለት ፈልጌ አይደለም እዚህ ጋር ማለት ነው። ምንድነው ግን ያው ያንን በዋይፋይ ምናምን በነፃ ስለምታዩበት ችግር የለውም። እሱ 24 ሰዓት ብታዩትም ጣጣ የለውም። የራሳችሁን ትክክለኛውን ስራ እየሰራችሁ እየተገበራችሁ ከሆነ ትክክለኛ መንገድ ላይ ከሆናችሁ ድራማ ማለት ችግር የለውም። ግን ያ ግፍት የምትሰጡት ግን ከኪሳችሁ የለፋችሁበትን በየወሩ ከምታገኙት ገንዘብ ላይ ስለሆነ ያንን ነገር ባታረጉት ባይነኝ እኔ የምሬን ነው የምላችሁ። በጣም ነው የምታሳዝኑት፣ በጣም የምታሳዝኑት ማለት ነው። እዚህ ሀገር ብዙ ሴቶች ከአረብ ሀገር የሚመጡ ሴቶች በጣም በቃ እኔ ተደላልለው መስመር ላይ ገብቶ የሆነ ቢዝነስ ሲሰሩ የሆነ መስመር ይዘው ምናምን ነገር አይደለም ማገኛቸው። ወዲያ ይመጣሉ፣ ሳምንት ሳይቆዩ በቃ ተመልሶ የመሄድ ሀሳብ ነው የሚይዙት። ተመልሶ ላሽላሉ ምናምን ነገር በቃ እዚህ መጥቶ አይለምዱትም ሲጀመር ማለት ነው፣ አትለምዱም። ስለዚህ ያ ነገር ለምንድን ነው የሆነው? እናንተ እዛ ግፍት በምትሰጡት ብር ለማይሆን ሰው ጓደኛዬ ፍቅረኛዬ ምናምን ብላችሁ በእንደዛ አይነት ስም የምትልኩለትን ብር ለምን የራሳችሁን ጥቅም አሪፍ ከተማ ላይ የሆነ ቢዝነስ ለመክፈት አትጠቀሙበትም? ያንን ብር ለምን ጥሩ ቆንጆ ቤት እናንተ የምትኖርበትን ቤት አሰሩበትም? ስለዚህ ምንም ሳትይዙ እድሜያችሁ ይሄዳል፣ ይቆጥራል። በቃ ሳታውቁት ነው 10 ዓመት 15 ዓመት ምናምን የምትቆጥሩት። ሴት ልጅ ደግሞ እድሜዋ ቆሞ አይጠብቃትም። ስለዚህ የእድሜ ገደብ አላት። ወንድ ልጅ እድሜው ቆሞ ይጠብቃል እያልኩኝ አይደለም። በፈለገበት ሰዓት የሆነ ነገር ማድረግ ይችላል ወንድ ልጅ። በነገራችን ላይ መቼም ቢሆን ወንድ ልጅ እንደ ህፃን መሆን ይችላል። በቃ ስለሽ በቃ ምን ለማለት ፈልጌ እንደሆነ ግልጽ ነው አይደለ? ስለ መውለድ ብናስብ ራሱ የሴት ልጅና የወንድ ልጅ እድሜ አንድ አይነት አይደለም። እናንተ ገደብ የሚባል ነገር አለ። ስለዚህ ይሄንን ነገር ዝም ብላችሁ ልታዩት አይገባም። እድሜ የሚባል ነገር ስላለ ካረጀሽ በኋላ ማን ዞር ብሎ ቼክ ያደርግሻል አንቺን? አሁን ላይ ይሄ የሚያጨበጭብሽ ቤተሰብ ልትይቻለሽ፣ ዘመድ ልትይቻለሽ፣ ጓደኞቼ ልትይቻለሽ፣ ሶሻል ሚዲያ ላይ ያገኘሻቸው ጀለሶች ሊሆኑ ይችላሉ። ዞሮ ቼክ ያደርጉሽም ያንቺን ላይፍ አያቃኑም። የምሬ ነው መልሽ አያስተካክሉትም በቃ። ስለዚህ ለአንቺ ያለሽ አንቺና አንቺ ብቻ ስለሆንሽ ለዚህ ነገር ትኩረት ሰጥተሽ ልትለፊ ልትሰሪ ከወጣሽ አይቀር በቃ ራስሽን ነው መለወጥ ራስሽን ነው መቀየር ያለብሽ። ከራስ በላይ ንፋስ ነው የሚባለውና ለማንም ከመሆንሽ በፊት ራስሽን የሆነ ደረጃ ላይ በቃ ቤተሰብ ምናልባት ያው እኔ ቤተሰብን እንትን ብሎ መኖር አይቻልም፣ ግን ከቤተሰብ የተረፈውን ነገር ግን ለራስሽ በቃ ለቤተሰብም ማድረግ የምትችይውን ነገር ይሄን ያህል ለቤተሰብ ካረኩኝ እኔ ይሄንን ነገር ደግሞ ልጠቀመው ይገባል። ምክንያቱም የለፋሽው አንቺ ነሽ፣ የለፋሽውም ለራስሽ ነው። ከማንም በላይ ለራስሽ ቅድሚያ ባሰጪ እዛ አትሄጂም። ሲጀመር ለቤተሰቤ ብቻ ብሎ እዛ የወጣው ጥቂት ሰው ነው የምናገኘው ማለት ነው። ስለዚህ እዚህ ነገር ላይ በጣም ትኩረት ሰጥታችሁ ልትሰሩበት ልታስቡበት ይገባል። እባካችሁ ማንም ተነስቶ ለሚሳደብሽ እዚህ ላይቭ ላይ ግቡ ግፍት ስጡኝ እስቲ በቃ ፋሚሊ ምናምን እኔን እስቲ እንዳሸንፍ እርዱኝ ማን ስለሆነ ያያሸንፍ እዛ ገደል መግባት ይችላል። እሱ ጌሙን አላሸነፈምና አንቺ ትሸነፊያለሽ እንዴ? የራሱ ችግሩን እዛ ከኩኒ ከክበት በዛ ለምን አመቱን ሙሉ ለምን እድሜ ልኩን አይሸነፍም? ይሄ ጉዳይሽ አይደለም። ስለዚህ አንቺን ለማታለል የሚጠቀሙበት መንገድ ነው ይሄ። እኔ በዚህ ቪዲዮ 5 ሳንቲም አልሰራበትም። በነገራችን ላይ ምናልባት 10 ፎሎወር ወይ የተወሰነ ፎሎወር ባገኝበት ነው። እኔ ምንም አይሰራልኝም ያ ፎሎወር ራሱ እና እናንተ እኔ በነፃ ነው ይሄ እንትን ማውራው ማለት ነው።
በራሴ እንትን ወጪ አድርጌበት ነው ምፖስተው ራሱ። ስለዚህ ላይቭ ላይ ገብቶ ለሚያወሩ ልጆች የምትሰጡትን ግፍት ለራሳችሁ ተጠቀሙበት። ተርፎ ካለ ግን ለተቸገረ ሰው እግዚአብሔርም ያመሰግናችኋል፣ ያ የተቸገረ ሰው ያመሰግናችኋል፣ የናንተም ህልውና ያርፍበታል። ስለዚህ እንደዛ አይነት ነገር ማድረግ ነው እንጂ ግፍት እየሰጣችሁ ምትጃጃሉ ሴቶች አትሞኙ እባካችሁ። ያ ነገር መልሶ አይከፍላችሁም፣ የሚጠቅማችሁም ብቻ ነው መርጣችሁ ማድረግ ያለባችሁ። እና ይህንን መልእክት ለማስተላለፍ ስለፈለኩኝ ነው። በክፋት እንዳልሆነ ታውቃላችሁ። ይሄ ግፍት የምትሰበስቡ ልጆች ደግሞ ሪፖርትን ብታደርጉ እኔ ምንም ችግር የለብኝም ከናንተ ጋር። ሊደብራችሁ ይችላል እናንተ ማለት ነው፣ ቢዝነሳችሁ ስለሆነ ሊደብራችሁ ይችላል። ግን እናንተም ብትሆኑ በቃ የአረብ ሀገር ሴት ደፋችበትን እንትን እያላችሁ ደስ ብሏችሁ ምናምን የምትኖሩ ኢትስ ኦኬ። እኔ ከናንተ ጋር ምንም እንትን ጉዳይ የለኝም። ግን ዋናው ራሳችሁን ማስከበር ያለባችሁ አረብ ሀገር ያላችሁ ሴቶች እናንተና እናንተ ብቻ ናችሁ። እኔ አልሰጥም ካልሽ እኮ በግድ መጥቶ አያስደብሽም አይደል? ፋራ ነሽ እንዴ አንቺ? እሱ አራዳ ነው። አየሻ፣ አራዳ እንደዚህ ይበላሻል። አንቺ ፋራ መሆንሽን አታቂም። ስለዚህ ፋራ የምትሆኚው እዚህ ጋር ነው። የአራዳ ልጅ ይበላሻል አትበይ። አራዳ ሆነሽ ነው አንቺም ላሽ ማለት ያለብሽ። ይምጣ፣ እሱን ከፈለግሽ መዝናናት ትችያለሽ። የሆነ ሰዓት ላይ ስራ ከጨረሽ በኋላ ፈታ የምትይበት ነገር የምትደበሪበት ነገር ከሌለ፣ ፊልም የምታዩ ነገር የሆነ ነገር ብቻ የምታነቢው ነገር ምናምን ከሌለሽ ኢትስ ኦኬ። በቃ ገብተሽ የሆነ ጨዋታ መከታተል ትችያለሽ፣ ጌሙንም ምናምን። ነገር ግን መሸወድ የሌለብሽ ጊዜሽን በከንቱ ቦታ፣ ገንዘብሽን በማይሆን ቦታ ላይ ማዋል የለብሽም። ስለዚህ ይህንን ከሰማሽና ካዳመጥሽ መተግበር በጣም ቀላል ነው። ለራስሽ ነው የተናገርኩትኝ። እንግዲህ በጣም ወዳችኋለሁ፣ ይመቻችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ቻናሌን ማለት አካውንቴን ፎሎ ማድረጋችሁን እንዳረሱ፣ ለብዙዎች እንዲደርስ ሪፖስት አድርጉ፣ ላይክ አድርጉ። በጣም ወዳችኋለሁ፣ ይመቻችሁ።